በሰውነታችን ውስጥ የተደበቀ እኛ ራሳችንን ሆነ እንድንፈጠር ጉልህ ሚና የተጫወተ የአካል ክፍላችን አለ። ዲኤንኤ እንለዋለን። ሰላም ውድ ቤተሰቦች፣ በዛሬው ፕሮግራማችን በውስጣችን ያለ ዲኤንኤ የተባለ የህይወት ቁልፍ እንመለከታለን። ከማየታችንም በፊት ሳይንሳዊና አዳዲስ መረጃዎች እንዲደርሶ ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ። በረከት ደሳለኝ ነኝ። ወደ ዛሬው ፕሮግራም ያለፍ በ1800 ነበር ሳይንቲስቶች ህይወት ያላቸው ነገሮች ከሴሎች እንደተፈጠሩ ያረጋገጡት። ነገር ግን እዚህ ጋር አንድ ጥያቄ ተነሳም። ነገር ግን ምን ይሁን አንድ ሴልን የሰው ልጅ ሆኖ ሲፈጠር ሌላኛው ሴል ሙዝ ሆኖ እንዲፈጠር ያደረገው? በ1869 ፍሬድሪክ ሚጀር የተባለ የስዊስ ሳይንቲስት ነጭ የደም ሴልን እያጠና ነበር። በሴሎችም ውስጥ የተደበቀ ነገር አግኝቶ ኑክሊን የሚል ስም ሰጠው። ምክንያቱም የነበረው ኑክሊን የተገኘው ከኑክሌስ ስለሆነም። ነገር ግን በጊዜው ፍሬድሪክ ሚጀር ይህ ኑክሊን ዲኤንኤ እንደሆነ አልተረዳም ነበር። እስከ 1940 ማንም ስለ ዲኤንኤ የሚያውቀው ነገር አልነበረም። ነገር ግን በ1944 ኦዝዋልድ አቬሪ የተባለ ተመራማሪ ዲኤንኤ ፕሮቲን ሳይሆን የስነ ባህሪ መረጃ ወይም ጄኔቲክ ኢንፎርሜሽንን የያዘ ትልቅ ጉዳይ እንደሆነ የተናገረው። በመጀመሪያ ማንም ሰው ኦዝዋልድ አቬሪን አላመነም ነበር። ነገር ግን በአንዲት ወጣት ተመራማሪ በሮዝሊን ፍራንክሊን የዲኤንኤ ክሪስታሎች ኤክስራይ በምታነሳበት ጊዜ ጥምዝ ቅርጽ የያዘ ለማመን የሚከብድ ፓተርን ወይም ቁልፍ ታገኛለች። በዛ ጊዜ ያነሳችው ፎቶ የዲኤንኤ የመጀመሪያ ምስል ሆነ። በጊዜውም ጄምስ ዋልሰን እና ፍራንሲስ ክሪክ ዲኤንኤ ምን እንደሚመስል በምስል ለማስቀመጥ የሞከሩበት ጊዜ ነበር። በሚያሳዝን ሁኔታ የሮዝሊን ፍራንክሊን ግኝት ያለ ፍቃዷ በመውሰድ በ1953 እንዲያሉ የህይወትን ምስጢር አግኝተናል በማለት ዘገቡም። ዲኤንኤም ሁለት የተጠለፈለፉ ነገሮች ከአራት ፊደላት የተዋቀረ መሆኑም ታወቀም። እነዚህም ፊደላት የህይወት ምስጢሮች ሲሆኑ ኤቲ፣ ሲ እና ጂ ይባላሉ። አስቡት፣ እነዚህ አራት ፊደላት አንድ ላይ ተዋቅረው ጂኔስ የምንለውን የፈጠሩ ሲሆን እያንዳንዱ ጂን ለሰውነታችን ጡንቻዎች እንዲፈጠሩ ቆዳ፣ ጸጉርና ስሜቶቻችን ሳይቀር ፈጥረዋል። በሰውነታችን ባለ በእያንዳንዱ ሴል 2 ሜትር የሚያህል ዲኤንኤ አለ። በሚገርም ሁኔታ ዲኤንኤ ከመሬት እስከ ፀሐይ ብንዘረጋ 600 ጊዜ ተጣጥፎ ይበልጣል። ይህም ሰውነታችን ምን ያህል መረጃ እንደያዘ ያሳየናል። በ2003 ነበር ሙሉ የዲኤንኤ መረጃ ሳይንቲስቶች ማግኘት የቻሉት። በዚህም መሰረት የሰው ልጅ እርስ በርስ 99.9% ዲኤንኤን እንደሚጋራ የደረስንበት ሲሆን 60% የሚሆነውን ከሙዝ ጋር እንጋራለን። በአሁኑም ጊዜ በሳይንቲስቶች በሚደረግ በማያቋርጥ ምርመራ የተለያዩ በሽታዎች የመከላከል ሙከራ እየተደረገ ነው። ይህ ብቻ ዘመናችን የኤአይ በመሆኑ የሰው ልጅ በሽታን ተከስቶ ብቻ ሳይሆን ከመከሰቱ በፊት ሊተንብይና ሊከለክል ይችላል። ቪዲዮን ስለተከታተላችሁ አመሰግናለሁ። ቪዲዮ ካስተማራችሁ ላይክ በማድረግ ሐሳብ ካላችሁ ኮሜንት ላይ በመጻፍ ቻናልን ሰብስክራይብ በማድረግ አበረታቱኝ። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።